ሩታ አንቺ ደግሞ ከአመት እስከ አመት ከሁለት አመት እስከ 3 አመት ከ3 አመት እስከ 4 አመት አንቺን ሲለምን ለአንቺ ቀለበት ሲያደርግ ይኖር እንዴ? አረ ያሳዝንሽ፣ እውነት ያሳዝንሽ። አብርሽ እኮ የዋህ ነው። አንዳንዴ እኮ በጣም ነው የሚያሳዝነኝ ሀቂቃ ማለት ነው። ግን ይዞ የሄደው ነገር ሳላየው እስከ መጨረሻ ላይ የው ነበር እንዴ? አረ አይቼ ነበረ። ምን ነበረ ይዞ የሄደው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተወደዳችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? አላችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተም ከሰላም እንደሚሆን ሙሉ ተስፋ አለኝ። እንግዲህ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቷን ተጫነቱ። ሁሉ ጊዜ ቪዲዮ ስለቅ እንዲደርሳችሁ ማለት ነው። የተመቻችሁ ላይክ ሰብስክራይብ አድርጉ፣ ያልተመቻችሁ ስክሮል አድርጋችሁ አሳልፉ እያልኩኝ እንግዲህ ዛሬም በአብርሽና በሩታ መጥቻለሁ። በእነሱ ማውራቴ ቪዲዮ መስራቴ እንደቀጠለ ነው። ምክንያቱም ያው እነሱ የሚሰሩት ድራማ ሁሌም የሰፈርም ልጅ አይደለም አንዳንድ ነገሮችን ለእናንተ የማዳም በጎች ነው የማዳም በጎች ነው የተባልነው። እንግዲህ ያው እኔም ስላለውበት የማዳም ቅመሞች ብዬ በሚለው ላስተካክል። ያው አብዲ ወሎ ይመቻውን ግን ዱባይ መጥተዋል። እስቲ ያ ለአብዲ ወሎ እስቲ አድርሱልኝ ሀቂቃ ማለት ኧረ ተው አብዲ ወሎ ተው ይቅር። አንድ ቀን እንኳን መገናኘታችን አይቀርም። ማሜና አብዲ ጠግቧል። በነገራችን ላይ ወደ ሩታና አብርሽ ስንመለስ ልጃቸው ሴት ናት ወንድ ነው? ሴት ከሆነች ሀቂቃ ገንዘቤ እንበላት፣ ገንዘቤ ማለት ነው። እሷ ገንዘቤ መሆን አለባት። ተረግዛ እስከምትወለድ ድረስ የተሰራባት ቪዲዮ ከተወለደች በኋላ የተሰራባት ቪዲዮ ያው በገንዘቤ መጣች ነው የሚመስለኝ ሳስበው ራሱ ማለት ወይ ዘንድሮ። እና ለማንኛውም ያው አሁን ጠይቋት ነበረ፣ ሄዶ ለምኗታል። ጩጬውም ከተኛ ደግሞ ወተን ፈታ ብለን ምሳ ጋብዝሽ ልምጣ፣ ያላንቺ መኖር አልቻልኩኝም እና ልጄንም ግዴታ አንቺ ጋር የሚያገናኘኝ እንደገና ደግሞ አንቺ ቤት የሚያመጣኝ ነገር ስላለ አትንፈጊኝ፣ አቀርብኝ፣ ልቅረብሽ፣ እንወያይ፣ እንመካከር እያላት ነው። እናንተስ የማዳም ቅመሞች ምንድን ነው የምትሉት? ሄርሜላ ከህይወቱ ትውጣ፣ ከሱ ትራቅ። አሁን ቻናሏ አድጓል። ቻናሏ ስላደገ ከዛ ደግሞ እሷ ለብቻዋ ብትሰራ ከሌሎችም ብዙ ዩቱበሮች አሉ አዳዲስም የሚመጡት ከነሱ ብትሰራ መስራት የምትችል ልጅ ስለሆነች አሁን ከአብርሽና ከሩታ ትራቅ። እሷ ናት ቤታቸውን እያፈረሰች ያለችው ነው የምትሉት? አይ ወይ ከአሁን በኋላ 3 ቀለበት ተደርጓል። 4ኛ ቀለበት ለሩታ አይደረግም። ልጁ ተወልዷል። እሱም ርቆ ልጁን ያሳድግ፣ እሷም ከሱ ትራቅና ልጃቸውን በሚገባ መልኩ ያው በዩቲዩብም ገንዘብ ይሁን በሚሰሩትም ስራ ይሁን ያሳድጉ። ልጃቸው የሁለታቸውም ነው፣ የአንድ ሰው ብቻ አይደለም። እሱ አብርሽ እንኳን ተናግሯል። ልጅ ቢያድግ አድጎ አባቴ ማለቱ አይቀርም፣ ዛሬ አንቺ ብትነፍገኝ ብሏታል። አዎ ትክክል ነው። ልጅ ከአባትና እናቱ ይደግ መጀመሪያ እና ደግሞ በመቀጠል ደግሞ ሲያድግ ደግሞ አባቴ የታለ ማለት እናቱን መውቀሱ ስለማይቀር አሁኑኑ ልጁን ማየት አለበት፣ ግዴታ ነው። እኔ ለወደፊት ለዩቲዩብ ገንዘብ ሳይሆን ለወደፊት ለልጁም ጥሩ ስላልሆነ ለነሱም ጥሩ ስላልሆነ አሁኑኑ አባቱ ማን እንደሆነ አውቆ ማደግ አለበት። እናንተ ገንዘባችሁን በተለያዩ ነገሮች ስሩ። በልጃችሁ ግን እውነት የአብርሽና የሩታ ልጅ ከሆነ እውነት ከሆነ ሀቂቃ በቃ ማግኘት አለበት። የሱ ትንፋሽ መውጣት አለበት። ልጅ በነገራችን ላይ ምግብ አይደለም የሚፈልገው ደስታን ነው። እናት አባት ደስታ ብቻ እሱን ያጠግበዋል። አብዛኛው እኛ ሀገር ልብ ብላችሁ ከሆነ በየቤታችን አለ። እናትና አባት ሲጣሉ የሆነ ቤት ውስጥ የሆነ ግጭት ሲኖር ምን ያክል እንትን እንዳለ ማናችንም
የምንረዳው ነገር ነው። እንደገና ደግሞ ደስታ ካለ ሁሌ በቃ በጨዋታ ምናምን የምናልፈው ነገር ከሆነ ባይኖረን ራሱ ያ ቤታችን ደስተኛ ከሆነ ምንም ማለት አይደለምና ምን ለማለት እንደፈለጉኝ ይገባቸዋል ብዬ አስባለሁኝ። ብዙ ሰዎች በመልበስ በመብላት በመጠጣት ሀብት ስለኖረ መኪና ስላለ ቤት ስላለ የሚመስላቸው ሰዎች አሉ። ሀቂቀተን ልብ ብላችሁ የተመለከታችሁ ነገር ከሆነ ከእንትን በድህነት ከሚኖሩ ሰዎች እና በሀብት ያኔ ቤታቸው ሁሉ ነገር ተሟልቶላቸው የሚኖሩ ሰዎችን ልብ ብላችሁ ካያችሁ ሀቂቃ ደስታ ያለው ድሀ ቤት ነው። ከሀብታም ቤት የበለጠ ድሀ ቤት ነው ደስታ ያለው። እና እኔ አብዛኛውን ጊዜ ለብልጭልጭ ነገር ለቁስ ነገር ብዙም ቦታ የለኝም። እና ምን ለማለት ፈልጌ ነው የአብርሽና የሩታ ልጅ በከራሳቸው ማደግ ያለባቸው በአባቱን ማሳየት አለባት። እንደገና ደግሞ ልቀጥል ካለች መቀጠል ትችላለች፣ አለመቀጠልም ደግሞ መብቷ ነው። አንድን ሰው እኮ በግድ ለምን አልወደድከኝም፣ ለምን አላቀረብከኝም፣ ለምን እንደኔ ያልሆንክም አይባልም። የእሱ እስከሚሆን ድረስ ሆነዋል። የቻለውን ያደርጋል። ከዛ በኋላ ደግሞ ተለያዩ ካል ደግሞ ማንም እንትን የሚለው ነገር የለም። እና ለማንኛውም ተመካክራችሁ ያ ሁሌም በአንድ በትዳር ብቻ ነው ቪዲዮ የምትሰሩትና ይሄንን ርዕሳችሁን ዘግታችሁት በሌላ ነገር ብትቀጥሉ ወይም አብራችሁ እየሰራችሁ በቃ እንደ ባልና ሚስት አሉ ብዙ እነ ሳዳ ብዙዎች አሉ። ማሻላ ቪዲዮቸው እየታየላቸው ቪዲዮ የሚሰሩ አሉ። ተጣላው ተደባደብኩኝ ሌላ እንደዛ አለብኝ ምናምን ሳይሆን በቃ በባለ ትዳር ሆነው የሚሰሩ ሰዎች አሉ። እና እንደነሱ ብትሰሩ ምንም ማለት አይደለም። አይ እኔና ሩታ ባልና ሚስት አይደለንም ካላችሁ ደግሞ እሷም ከሌላ ሰው ወይም ካንተም እንደ ባልና ሚስት እንዳልሆናችሁ ሆናችሁ መስራት ትችላላችሁና እኝኝኝኝኝኝኝኝኝ ከምትሉ አይ ጉራጌ ገንዘብ ይወዳል ምናምን ሲሉኝ በጣም ነበር የምናደደው። አሁንማ እናንተ ራሱ መሰከራችሁብን እኮ ማንም እንዳይሰማ ቀስ ብዬ ነው የማወራው። እና እውነትም እናንተ ግን አስመሰከራችሁት። ውይ እስከ ጥግ ድረስ እኮ ነው ገንዘብ የምትወዱት። ወይኔ ሁላችሁም ስማችሁ ገንዘቤ ብላችሁ ራሱ አይከፋችሁም። ሀቂቃ ማለት ነው። ከቡታጀራ ዩቲዩበሮች ስግብግብ 2 ዩቲዩበሮችን አይቻለሁ። በጣም ለገንዘብ የሚስገበገቡ ማለት ነው። ብዙ ዩቲዩበሮች ለገንዘብ ይስገበገባሉ፣ ግን የነሱ የተለየ ነው። ወይኔ ራስን እንደዚህ አርክሶ ይህን ያክል ወርዶ የሚሰራ የለም እንደናንተ ማለት ነው። ለማንኛውም ያው አግኝታችሁበታል። ሽቀላ ነው፣ ምንም ማድረግ አይቻልም። ግን አንዳንዴ ደግሞ የሰው ልጅ ቆጠብ ሲል መገኘት ባለበት ቦታ ቢገኝ ማግኘትም ባለበት ቦታ ቢያገኝ ደስ ይለኛል። እኔ አይከፋኝም። ግን አብዝቶ በአንድ ነገር ደግሞ የሚሰው ደግሞ ለምን እንደሆነ አላውቅም፣ በጣም ነው የሚያስጠላኝ፣ በጣም ነው የሚዘጋኝና እነሱም ቪዲዮአቸውን እስከ መጨረሻ የምታዩ ሰዎች አቤት አደንቃቸዋለሁ። በጣም ጎበዝ ናቸው፣ ጠንካራ ናቸው ብዬ ነው ማስበው። እና ለማንኛውም ይሄን ያክል ካልኳችሁ ይበቃችኋል። በሌላ ቪዲዮም ደግሞ እስከምንገናኝ ደህና ሁኑልን። በእናንተ ደግሞ መስራቱ መዋሸታችሁ የውሸት ድራማችሁ ምናምን ደግሞ መጭጭ ቪዲዮ መስራት ደግሞ ስለማያቆም ስለሚቀጥል ቻሉት ለማለት ያክል ነው። የማዳም ቅመሞችም ደግሞ የራሳችሁን ሁሌ የምናገረው ነገር ነው። ቪዲዮን እስከ መጨረሻ የምታዳምጡ ከሆነ ብዙ ጊዜ እናገራለሁ፣ የራሳችሁን ቻናል ማሳደግ አለባችሁ። ሶሻል ሚዲያ ላይ መምጣታችሁ ካልቀረ ለራሳችሁ ብትጠቀሙበትም ጊዜያችሁ በምን እንደምታሳልፉም ብታውቁ ጥሩ ነው ብዬ አስባለሁ። ያው ምቀኛ ነሽ የሚለኝ አይጠፋም። የማዳም ቅመሞች ቻናል ከፍታችሁ ስትመጡ የቻልኩትን አደርጋለሁ፣ አበረታታችኋለሁ። መጥፎ ስትሰሩ መጥፎ ሰርታችኋል፣ ጥሩ ስትሰሩ ደግሞ ጥሩ ሰርታችኋል እያልኩኝ ይቀጥላለሁኝ። እኔም መጥፎ ከሰራሁኝ ደግሞ መጥፎ ነገር ሰርተሻል በሉኝ።
ለማንኛውም መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላህ ወበረካቱ። ብዙ ተፈለፍኩኛ ቻሉት።